ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን ዜናዎቻችንን ይዤ ቀርብ ያለው አብራችሁ ቆይታ ማድረገው እኔ ቤቴል ታምራት ነኝ። በቅድሚያ ማርስተ ዜናዎቹን አስደምጣችኋለሁ። በመቂ ኦዳ ቃለ ሕይወት አጥቢያ ቤተክርስቲያን 128 አዳዲስ አማኞች የውሃ ጥምቀት ወሰዱ። በአሁኑ ወቅት እየጣለ ያለው ዝናብ ለበልግ አብቃይ አካባቢዎች ከፍተኛ ጠቀሜታ እንዳለው የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት አስታወቀ። ከውጭ በአሜሪካ 8 ግዛቶችን በመታው አውሎ ንፋስ የ42 ሰዎች ሕይወት አለፈ። እንድትከታተሉን እየጋበዝኩኝ አሁን ወደ ዝርዝር ዜናዎች አለፍኩኝ። በጅማ ዞን ጋቲራ መካነ ኢየሱስ ቤተክርስቲያን ላይ የደረሰውን ጥቃት በማስመልከት የዓለም ሉተራን ፌዴሬሽን ዋና ጸሐፊ በርገር ድት አብያተ ክርስቲያናት ሊከበሩና ሊጠበቁ የሚገባቸው ቅዱስ ቦታዎች ናቸው ሲሉ ተናገሩ። የዓለም ሉተራን ፌዴሬሽን ዋና ጸሐፊ ቄስ ዶክተር አን በርገር ድት ባለፈው ሐሙስ የካቲት 4 2017 ዓ.ም በተፈጸመ ጥቃት በቤተክርስቲያኒቱና በአባላቷ ንብረት እንዲሁም በአባላቷ ላይ አካላዊ ጉዳት ለደረሰባት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አጋርነታቸውን የሚገልጽ ደብዳቤ ልከዋል። የዓለም ሉተራን ፌዴሬሽን ዋና ጸሐፊ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የገቲራ ማህበረ ምዕመናን ላይ በደረሰ ጥቃት የቤተክርስቲያንና የአባላቷ ንብረት በእሳት ሲወድም ምዕመናን ላይ አሰቃቂ ጥቃት ተፈጽሞ ንብረታቸው መዘረፉን የሚገልጽ ዜና እንደደረሳቸው በደብዳቤው ላይ ገልጸው ከኢትዮጵያ ቤተክርስቲያን አመራሮች ጋር በመሆን የአካባቢው ባለስልጣናት ለነዚህ የወንጀል ድርጊቶች ተጠያቂ የሆኑትን ለይተው ለፍርድ እንዲያቀርቡና ጉዳት ለደረሰባቸው ተገቢውን ካሳ እንዲሰጣቸው ጥሪ እናቀርባለን ብለዋል። በተጨማሪም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመላው ኢትዮጵያ ለሰላም ለሰብአዊ ክብርና ልማት የምትሰጠውን አገልግሎት በማወደስ ይህንን መሰሉ ጥቃት መፈጸሙ የበለጠ አሳሳቢ ያደርገዋል። ነገር ግን በማህበረሰቦቻቸው የመቋቋም አቅም ላይ ያለንን እምነት ያጠናክራል ብለዋል። የዓለም ሉተራን ፌዴሬሽን ዋና ጸሐፊ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ በጻፉት በዚህ ደብዳቤ ላይ አብያተ ክርስቲያናትና የአምልኮ ስፍራዎች አማኞች ለአምልኮና ለምስክርነት የሚሰበሰቡባቸው የተቀደሱ ቦታዎች በመሆናቸው ሊከበሩና ሊጠበቁ ይገባል ብለዋል። የዓለም ገና ጉባኤ እግዚአብሔር ቤተክርስቲያን ዓመታዊ የምስጋና ፕሮግራሟን በወንጌል ስርጭትና ለ4 ቀናት በሚቆይ ኮንፈረንስ እያካሄደች መሆኑ ተነገረ። ታምራት ሞቴ ዝርዝር አለው። መጽሐፍ ቅዱስ ላይ በተመሰረተ በመንፈስ ቅዱስ ኃይል በተቃኘና ክርስቶስን ማዕከል ባደረገ አገልግሎት የተለወጠ ማህበረሰብ ማየት ራዕይዋ የሆነው የዓለም ገና ጉባኤ እግዚአብሔር ቤተክርስቲያን ምስረቷን ካገኘች 15 ዓመታትን አስቆጥራለችም። በእነዚህ ዓመታትም ዋነኛ አገልግሎቷ ወንጌል ስርጭትና የዳኑትን ደቀ መዝሙር ማድረግ ሲሆን ቀጥሎም አቅመ ደካሞችን በማገዝ እንደምትታወቅ ከቤተክርስቲያኒቱ መጋቢ ፓስተር ጉቱ ጃለታ ያገኘነው መረጃ ያስረዳል። ወንጌልን ሰምተው ሰዎች እንዲድኑም ከዓመታዊ የምስጋና ፕሮግራሟ ቀደም ብሎ በዓለም ገናና አካባቢው ላይ የወንጌል ስርጭት ዘመቻ በማድረግ ብዙዎች በንስሐ እንዲመለሱና አዳዲስ ሰዎች ድነው የእግዚአብሔር መንግሥት ወራሾች እንዲሆኑ የምስራችን ወንጌል በማሰማት ላይም ትገኛለች። በቀጣይም ይህን የወንጌል ሥራ አጠናክራ በመቀጠል ለብዙዎች መዳን ምክንያት እንደምትሆንና በተለያዩ ማህበራዊ ጉዳዮችም ተሳታፊ በመሆን ተልኳን እንደምትወጣ በመግለጽ ከመጋቢት 11 እስከ 14 ከሐሙስ እስከ እሁድ በሚካሄደው የወንጌል ስርጭት ኮንፈረንስ ላይም ቅዱሳን አዳዲስ ሰዎችን ይዘው በመምጣት ይባረኩ ዘንድ ፓስተር ጉቱ ጃለታ ጥሪ አድርጓል። በመቂ ኦዳ ቃለ ሕይወት አጥቢያ ቤተክርስቲያን 128 አዳዲስ አማኞች የውሃ ጥምቀት ተጠመቁ። በኦሮሚያ ክልል በምስራቅ ሸዋ ዞን በመቂ ዙሪያ በመቂ ኦዳ ቃለ ሕይወት አጥቢያ ቤተክርስቲያን በተለያዩ እድሜ ክልል ውስጥ የሚገኙ 128 አዳዲስ አማኞች ለ6 ወራት የሚሰጠውን የክትትል ትምህርት በማጠናቀቅ ተጠምቀዋል። ከውሃ ጥምቀት ስርዓት በኋላ ለሁሉም ተጠማቂዎች የኦሮምኛ መጽሐፍ ቅዱስ ስጦታ ተበርክቶላቸዋል። በዕለቱ በተካሄደው የእሁድ አምልኮ የኩሪፍቱ ማዕከል ኃላፊ አቶ ኤርሚያስ ግርማ እግዚአብሔር አለ በሚል ሀሳብ የእግዚአብሔርን ቃል የሰበኩ ሲሆን አምልኮ በኋላ ለኦዳ መቂ አጥቢያ ቤተክርስቲያን የህንፃ ግንባታ ገቢ የማሰባሰብ መርሃ ግብር ተከናውኗል። በመጨረሻም በኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭት አስተባባሪ በወንድም በላይ ሱጋሞ ማጠቃለያ የጸሎት ፕሮግራሙ መጨረሻ ሆኗል። መረጃው የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭት ክፍል ነው። እየጣለ ያለው ዝናብ ለበልግ አብቃይ አካባቢዎች ከፍተኛ ጠቀሜታ እንዳለው ተገለጸ።
በአሁኑ ወቅት እየጣለ ያለው ዝናብ ለበልግ አብቃይ አካባቢዎች ከፍተኛ ጠቀሜታ እንዳለው የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት አስታወቀ። የኢንስቲትዩቱ ዋና ዳይሬክተር አቶ ፈጠነ ተሾመ ኢትዮጵያ ከክረምት ቀጥሎ ከፍተኛ ዝናብ የምታገኘው በበልግ ወቅት መሆኑን ተናግረው የሀገሪቱ ደቡባዊ አጋማሽ፣ ሰሜንና ምዕራብ አካባቢዎች የበልግ ወቅት ዝናብ ተጠቃሚ መሆናቸውን አስረድተዋል። የአሁኑ ዝናብ ለበልግ አብቃይ አካባቢዎች ከፍተኛ ጥቅም እንደሚሰጥ ያነሱት ዋና ዳይሬክተሩ በተለይም በእንስሳት እርባታ ለሚተዳደሩ አካባቢዎች ለመኖ አቅርቦት መልካም አጋጣሚ ይፈጥራል ብለዋል። ቅጽበታዊ ጎርፍ በሚያጋጥማቸው አካባቢዎች ኢንስቲትዩቱ ለአርሶ አደሩ መረጃ በመስጠት ሰፊ ስራ ሲያከናውን መቆየቱን አንስተዋል። በከተማም የጎርፍ ማፋሰሻ ቦዮችን የማጽዳትና ሌሎች ለጎርፍ ተጋላጭ የሚያደርጉ ሁኔታዎችን የመከላከል ስራ መሰራቱን መግለጻቸውን ፋና ሚዲያ ኮርፖሬሽን ዘግቧል። አሜሪካ ያቋረጠችው ድጋፍ ተጽዕኖ እንዳላሳደረበት የህብረተሰብ ጤና ኢንስቲትዩት ተናገረ። የአሜሪካ መንግስት ባቋረጠው የፋይናንስ ድጋፍ ምክንያት በስራው ላይ ተጽዕኖ እንዳላሳደረበት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀ። ወደ ስልጣን ከመጡ 6 ሳምንታትን ያስቆጠሩት ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት በገቡ የመጀመሪያዎቹ ጥቂት ቀናት የአሜሪካ ዓለም አቀፍ ተራድኦ ድርጅት USAID ለሀገሮች ሲያደርገው የነበረው ድጋፍ እንዲቋረጥ ማድረጋቸው ይታወሳል። የትራምፕ ውሳኔ በአፍሪካ ጤና አጠባበቅ ላይ ከፍተኛ ተጽዕኖ ማምጣቱ በስፋት እየተነገረ ያለ ሲሆን አሜሪካ እንደ አውሮፓውያን አቆጣጠር በ2024 ወደ $4.5 ቢሊዮን ለአፍሪካ የጤና ዘርፍ ብቻ እርዳታ ማቅረቧን መረጃዎች ያሳያሉ። በአሜሪካ ለጤናው ዘርፍ ይቀርብ የነበረው ድጋፍ በመቋረጡ ወሳኝ በሚባሉ አገልግሎቶች ላይ አስቸጋሪ ሁኔታ እንደሚፈጥር የጤና ዘርፉ ተዋንያንም ይገልጻሉ። መረጃው የሪፖርተር ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አለፍኩኝ። በአሜሪካ 8 ግዛቶችን በመታው አውሎ ነፋስ የ42 ሰዎች ሕይወት አለፈ። በምስራቅና ምዕራባዊ የአሜሪካ ክፍል በተከሰተ ከፍተኛ አውሎ ነፋስ የ42 ሰዎች ሕይወት ማለፉ የተነገረ ሲሆን ከባድ ውድመትን ባስከተለ አቧራ የቀላቀለው ሰደድ እሳትን አስከትሎ የተከሰተ አውሎ ነፋስ በ8 ግዛቶች ላይ ውድመትን አድርሷል ተብሏል። ሚዙሪ፣ ካንሳስ እና አላባማ ከፍተኛ የሟችና የውድመት መጠንን በቅድመ ተከተል ያስተናገዱ ግዛቶች መሆናቸው ሲገለጽ፣ አራተኛ ቀኑን ያስቆጠረው አደጋው ለመብራትና የትራንስፖርት መቋረጥ፣ ለትምህርት ቤቶችና አውራ ጎዳናዎች መዘጋት እንዲሁም ለበርካታ አገልግሎቶች መስተጓጎል ምክንያት ሆኗል ተብሏል። ከ20 ሚሊዮን በላይ ዜጎች ለአደጋው ተጋላጭ መሆናቸውን የአየር ትንበያ መረጃ በማመላከታቸው ይህንንም ለመቋቋም የግዛቱ አመራሮች የአስቸኳይ ጊዜ አዋጅ በማወጅ ከፌዴራል መንግስት እገዛን እየጠየቁ መሆናቸውም ተገልጿል። በአደጋው ለተጎዱና ለተፈናቀሉ ዜጎች አስፈላጊ ሁኔታዎችን ለማሟላት የተሰራ መሆኑንም የተገለጸ ሲሆን ተጋላጭ የሆኑ አካባቢዎች ላይ የሚገኙ ዜጎች ቅድመ ጥንቃቄ እንዲያደርጉ ማሳሰቢያ መሰጠቱን CNN በዘገባው ጠቁሟል። ጾታቸውን ያስቀየሩ ዜጎች የአሜሪካ ጦርን እንዳይቀላቀሉ በሚል ተላልፎ የነበረው ውሳኔ በፍርድ ቤት ተሻረ። ዳንኤል አንተነህ ዝርዝር አለው። ጾታቸውን ያስቀየሩ ዜጎች የአሜሪካን ጦር እንዳይቀላቀሉ በሚል የነበረው ውሳኔ በፍርድ ቤት ተሻረ። የዓለማችን ልዕለ ኃያል ሀገር የሆነችው አሜሪካ ጠንካራ ፍትህ ስርዓት ካላቸው ሀገር መካከል አንዷ ስትሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ውሳኔዎች በፍርድ ቤት እየተሻሩ ይገኛሉ ተብሏል። ፕሬዝዳንት ትራምፕ ስልጣን በያዙ በሳምንቱ በተፈጥሮ ያገኙትን ጾታ ያስቀየሩ ዜጎች የአሜሪካን ጦር እንዳይቀላቀሉ ትዕዛዝ ያስተላለፉም ሲሆን ይህን ውሳኔ ተከትሎም 20 ጾታቸውን ያስቀየሩ አሜሪካ ዜጎች ጉዳዩን ወደ ፍርድ ቤት ወስደውትም ነበር። በዚህ መሰረት ጉዳዩን ሲያዩ የነበረው ፍርድ ቤት በትናንትናው ዕለት የፕሬዝዳንት ትራምፕ ውሳኔ የሀገሪቱን ህገ መንግስት የሚጥስ ነው በሚልም ይሽሮታል። የአሜሪካ ጦር ከየካቲት ወር ጀምሮ ጾታቸውን ያስቀየሩ ዜጎች የሀገር ጦር አባል ሆነው ማገልገል እንደማይችሉም አሳውቀው ነበር። በቅርቡም ጾታቸውን ያስቀየሩና የአሜሪካ ጦር አባል የሆኑ ወታደሮችን ማባረር ይጀምራል ተብሎ የነበረ ቢሆንም ውሳኔው በፍርድ ቤት መሻሩን ሮይተርስ ዘግቧል። የፕሬዝዳንት ትራምፕ አስተዳደር የፍርድ ቤቱን ውሳኔ ለማስቀየር ይግባኝ እንደሚልም ገልጿል። አሜሪካ ካሏት 1.3 ሚሊዮን ወታደሮች ውስጥ 15000 ያህሉ ጾታቸውን ያስቀየሩ ናቸውም ተብሏል። የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በመቂ ኦዳ ቃለ ሕይወት አጥቢያ ቤተክርስቲያን 128 አዳዲስ አማኞች የውሃ ጥምቀት ወሰዱ። በአሁኑ ወቅት እየጣለ ያለው ዝናብ ለበልግ አብቃይ አካባቢዎች ከፍተኛ ጠቀሜታ እንዳለው የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት አስታወቀ። ከውጭ በአሜሪካ 8 ግዛቶችን በመታው አውሎ ነፋስ የ42 ሰዎች ሕይወት አለፈ።
ለዛሬ ያዝናቸው ዜናዎች ካዘጋጆቹ ዳንኤል አንተነህ፣ ነጻነት ዋቁማና ታምራት ሞቲ እንዲሁም ደግሞ ከመላው ስቱዲዮ ባለሙያዎቻችን ጋር አብሬያችሁ ቆይታ አደረኩት። እኔ ቤቴል ታምራት ነኝ። ከቀሪ ቲኤምኤን ፕሮግራም ጋር እንድትሆኑ በአክብሮት ጋበዝኩኝ። ሰላም ቆዩ።